ሃይሞሎ 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 የፈንዞ ጌታ ሃይሞሎ ሃይሞሎ ጀመር ጨዋታ ሃይሞሎ ሃይሞሎ የሻሾ ጌታ ሃይሞሎ ሃይሞሎ በልጋሻ መቶ ሃይሞሎ ሃይሞሎ የጥረኝ ጌታ ሃይሞሎ ሃይሞሎ ግጠም እስክስታ ሃይሞሎ ተመልካቾቻችን አሁንም ቆይታችን አላበቃም፣ እንቀጥላለን። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እንግዳ ይዘንላችሁ ነው የመጣው ልክ ነው። እንግዲህ የተወደዳችሁ ተመልካቾቻችን ቀደም ሲል ወደ እናንተ ስናደርስ የነበረው የጥርን በባህር ዳር ርዕሰ ጉዳይ ነበር። እንግዲህ በጥር ወር ደግሞ ከሚነሱ አበይት በዓላት መካከል በዚህ በክልላችን ከሚከበሩ ማለት ነው ጥር 23 እንጅባራ እሱን እናነሳለን። እንግዲህ የአገው የፈረስ ባህል ይከበራል በደማቅ ሁኔታ። እሱን የተመለከቱ ሀሳቦችን እያነሳን ቦታው ላይ ተረፈ ደግሞ የአማራ ሚዲያ ኮርፖሬሽን ህብር ቻናል ባልደረባችን ናት። እንግዲህ ስለ አዊ የፈረስ ባህሉ ምን ይመስላል የሚለውንና የዘንድሮ ዝግጅትስ ምን ይመስላል፣ የአሚኮስ ደግሞ አሻራ ምንድነው የሚሉትን ሀሳቦች እያነሳን ወደ እናንተ ወደ ውድ ተመልካቾቻችን የምናደርስ ነው የሚሆነው። ቆይታችሁን አሁንም ከኛ ጋር አድርጉ። እንኳን ደህና መጣሽ ቲኖይን። አሜን አብራታችሁናስ አገለላችሁ። እንኳን ደህና መጣሽ። ቦታው እንግዲህ ስላገኘንሽ በጣም ደስ ብሎናል። እንኳን ደህና መጣሽ ማለት ነው አዲናስ። እሺ አመሰግናለሁ። እየተማርኩ ይገርምሽ ከአንድም ሁለት ሶስቴ ለዘገባ ሄጃለሁ በዚህ በዓል ግን ቋንቋው ላይ ትንሽ ችግር አለ እስካሁን። አቺን ላለመባል አዲናስ ግን አውቃታለሁ። እንኳን ደህና መጣሽ ሲባል ሴንቱናስ እንኳን ደህና መጣሽ እንኳን ደህና ቆየሽ ማለት ነው። በጣም እናመሰግናለን። ቀደም ብለን ተስፋነሽም እያነሳችሁ ነበርና በጥር ወር ውስጥ ከሚከበሩ በጣም ደመቅ ብለው ከሚከበሩ በዓላት መካከል አንደኛው የአዊ ፈረሰኞች በዓል ነውና እንደው ስለሱ በዓል የምትነግሪን ነገር። እሺ መልካም። በቅድሚያ እናንተንም ተመልካቾቻችንም እንኳን ለ86ኛው የአገው ፈረስ ባህል በሰላም አደረሳችሁ ማለት ፈልጋለሁ። አደረሰን። አመሰግናለሁ። ከዚህ ቀጥሎ ማለት ነው እህቴ ተስፋንሽ ያነሳችልኝ ጥያቄ አለ። ለዛ እንግዲህ የአገው ፈረስ ባህል በ1932 ዓመተ ምህረት የተቋቋመ ዘንድሮ ደግሞ ለ86ኛ ጊዜ የሚከበር በዓል ነው። ይሄ በዓል እንግዲህ ትውፊት፣ ባህል፣ ወግ፣ ታሪክ በጣም ብዙ ነገሮች በተለይ የአዊ ብሔረሰብ አስተዳደር ነዋሪዎችን የሚገልጹ ብዙ ታሪኮችና ትውፊቶች ለትውልድ ትውልድ የሚተላለፉበት እንዲሁም ደግሞ ከብሔረሰብ አስተዳደሩ ውጭ ላሉ ሰዎች የክልሉም ሆነ በሀገር ውስጥም በሀገር ውጭም ላሉ ሰዎች የሚተዋወቅበት ነው። ሁሉም በዚህ በዓል እንዲገኝ እየጋበዝን እንግዲህ ከዚህ በፊት በዓሉን ስናከብር 3 ወይ 4 ጊዜ መሳተፍ እድሉን አግኝቼ ነበረ። በ85ኛው ደግሞ ሞቅ ደመቅ ብሎ በተከበረው በዓል ደግሞ መድረክ መሪ ነበርኩኝና እና በጣም ማለት ባህሉ እንዲህ ባህል ከምንለው በላይ ነው። የማንነት መገለጫ ነው። የመተባበር፣ የመረዳዳት፣ የመከባበር በጣም ብዙ ነገሮችን በውስጡ የያዘ እነዛ ሁነቶች ሁሉ የሚከወኑበት ከተለያዩ ከሀገራችን ክፍሎች እንግዶች እየመጡ የሚያዩት ባህል፣ ቋንቋ ለምደው የሚሄዱበት ብዙ ነገር የሚከወንበት ባህል ነው። እኔ ግን ተስፋነሽ ምን ተረዳው መሰለሽ ጋዜጠኝነቱ ብቻ ሳይሆን የሆነ አምባሳደርነት ሹመትም ያላወቅን ማለት በደንብ እኮ የተሰጠ ቦታው እንዳነሳሽው በጣም አምናም ይሁን እንግዲህ ለበርካታ ለተከታታይ ዓመታት እየተከበረ ነው የሚገኘውና እንግዲህ አገውና የአዊ አካባቢ ሰውና ፈረስ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው ይባላልና ፈረስን ማመስገኛም ነው ተብሎ ይታሰባል እዛ አካባቢና ከዚህ ከፈረስ ትርኢቱ ባሻገር ግን እንዳልኩሽ ቀደም ብዬ ለዛም ለቀጥታ ስርጭትም ለፕሮዳክሽን ስራዎችም ተገኝቼ ነበርና የአካባቢው የተለዩ የባህል ምግቦች ራሱ ይቀርቡበታልና ስለሱ ብትነግሪኝ ደስ ይለኛል። ብዙ ሰው በጉጉት የሚጠብቀው ነገር ስለሆነ መልካም ነው። የመጀመሪያው አዊ ብሔረሰብ አስተዳደር ከሌላው አካባቢ ለየት ብሎ የሚታወቅበት ጉዝጉዝ
ጉዝጉዝ ይባላል። አብዚ ሆኖ የቅቤ በቅቤና በጨው የሚዘጋጀው ጉዝጉዝ ይባላል። የሽሮው አብዚ ይባላል። የኑግ ያይብ በየአይነት ምንም የሌለ ያው ጓጉተው እንዲመጡ እነሱ ደግሞ ያገኙታል በትክክልም እና ምንድነው የፈረስ ትርኢቱ በጣም የሚያስገርም ብዙ ነገሮች የሚከወኑበት ማለት ፈረሱ የፈረሱ የተለያዩ አልባሳቶች አሉ። ፈረሰኛው የሚለብሳቸው አሉ። ወንድሜ እንደያዘው ማለት ነው ጥሩምባ ይይዛሉ፣ ባተውለት ይለብሳሉ፣ ጃኖ ነጠላ ደረብ ያደርጋሉ፣ ሱማያ ይይዛሉ እና ያው ፊሽካ ምናምን ይጨምራሉ። ፈረስ ውድድር የፈረስ አለቃዎች ወይም የፈረስ ባለቤቶች ፈረሱን የሚጋልቡት ማለት ነው እና አንድ ላይ ሁነው የፈንዞ ጌታ፣ የሻሾ ጌታ፣ የዳማ ጌታ በልምታ ምታ ሲሉ ስለዚህ በደንብ ሞክር ያለው ለመግለጽ ማለት ነው። አዎ እንዴ በትክክል እና በጣም ለየት ያለ ትዕይንት የሚታይበት ነው እና ብሔረሰብ አስተዳደሩም በተለይ ያለውን ባህሉን፣ ወጉን፣ እሴቱን የሚያሳይበት ነው። በተለይ ዘንድሮ ደግሞ በዩኔስኮ እንዲመዘገብ የተለያዩ ቅድመ ሁኔታዎች ወይም ቅድመ ዝግጅቶች ሲደረጉ ቆይተዋል። ለመጨረሻ ጊዜ ለማስመዝገብ ማለት ነው። ሰሞኑን ውይይት ተካሂዶ ነበርና ኦልሞስት እየተጠናቀቀ ነው ማለት ይቻላል እና ዘንድሮ ሞቅ ደመቅ ባለ በተለየ መልኩ እንደሚከበር ነው መረጃዎች። በጣም ደስ ይላል። እንግዲህ አሁን ካነሳሽው ሀሳብ ጋር ተያይዞ ቦታውዬ በዩኔስኮ ለማስመዝገብ ጥረት እየተደረገ የመጨረሻው ጫፍ ላይ ነው የሚገኘውና የአማራ ሚዲያ ኮርፖሬሽንም ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። አሁን በክልል ውስጥ የምናከብራቸው ለምሳሌ ገናን በላሊበላ፣ ጥምቀትን በጎንደርና እንደዚህ የተለያዩ የአዊ ፈረስ ባህልንም እንደዚሁ መርቆሪዎስ በዓልን በዚህ በደቡብ ጎንደር አካባቢ ደብረ ታቦርና እስቴ አካባቢና በቀጥታ ስርጭት ፕሮግራሞችን ያስተላልፋልና ትልቅ አሻራ አለው ብዬ አስባለሁ። እስኪ አሚኮን አሻራ እንዴት ትገልጸዋለሽ በዚህ በአገው ፈረስ ባህል? እውነት ነው። አሚኮ በአገው ፈረስ ባህል ብቻ ሳይሆን አጠቃላይ የብሔረሰብ አስተዳደሩ ባህል፣ ቋንቋ፣ ወግ እንዲሁም እሴቱ እንዲያድግ ከፍተኛ አስተዋጽኦ እየተወጣ ነው ብዬ አስባለሁ። ይህም ማለት ደግሞ አዊኛ ቲም በአሚኮ ውስጥ ከማቋቋም ጀምሮ የአገው ፈረስ ባህል ደግሞ ሞቅ ባለ መልኩ እንዲከበር አንደኛ ቀጥታ የአየር ስርጭት ማለት ነው። ሁለተኛ ባለሙያ መድረክ መሪ ባለሙያም ሲጠየቅ በመተባበርና አስፈላጊውን ሁሉ ትብብር በማድረግ የብሔረሰብ አስተዳደሩ ቋንቋ፣ ባህል፣ እሴት እንዲያድግ በጣም ብዙ አስተዋጽኦ ነው እየተወጣ ያለው። እናመሰግናለን በዚህ አጋጣሚ። ስለዚህ አሁን ጥር 23 በእንጅባራ አይቀርም። እሺ ባጎኛ ጋብዝልበናት እንኳን ሱቂቲስ ካዋልታንቲ ጊዝስ ከበርስታው አገው ፊሪሲው ባይልስ ዴክስ ታምቱናስ ውላጊ ካንታንትካ ሊሊትሙንኩ ዙራሙሪዳ ዝኪንጋጊ ሊሊትሙንኩ ዙራሙሪዳ ዝኪንጋጊ ካንታንትካ ትር ላንጋር ጋሹ አገርክስ እንጃቢሬ ቲጓንጋ የመጨረሻ ልገምት እንዳትቀር። ተወደዳችሁ ተመልካቾቻችን 86ኛው የአገው ፈረስ ባህል ጥር 23 ላይ እንጅባራ በደማቅ ሁኔታ ይከበራል። ስለዚህ ሁላችሁም እንድትመጡ ተጋብዛችኋል ያለች ይመስለኛል። አዎ በትክክል ሊሊቲ አለች። ከተለያዩ የሀገራችን ክፍሎች ያላችሁ ስለዚህ በትክክል ብዙ አልተሳሳትኩም። ለማንኛውም ጥር 23 በእንጅባራ አይቀርም። አይቀርም። እሺ ቦታውዬ ጊዜሽን ስለሰጠሽን አብረሽን ስለቆየሽ ስለ አገው ፈረስ ባህልም የተለያዩ ሀሳቦችን እያነሳሽ አብረሽን ስለቆየሽ እጅግ አድርገን እናመሰግናለን። አመሰግናለሁ። መልካም በዓል ለሁላችሁ። እሺ እናመሰግናለን። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት እልፍኝ የመዝናኛ ዝግጅታችንን ነው። ፕሮግራማችን አሁንም እንደቀጠለ ነው። የፕሮግራማችን አጋር የሆነውን ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። አሁንም ቆይታችሁን ከኛ ጋር አድርጉ። ቀጣዩን መሰናዶ ተጋበዙልኝ። ተመልሰን እንገናኛለን።